ፈሪሃና አጎቷ ከቤት እንዲወጡ አድርጋለች ማለት ነው። ህይወት አሁን ላይ የመናን ህይወት በጣም እያመሰቃቀለችባት ትገኛለች። እናንተ ከአሁኑኑ ከዚህ ቤት መውጣት አለባችሁ ብላለች። ግን ደግሞ መናንም እንድታግዛት አድርጋለች። መና ለአባቷ ስትል በጣም ብዙ ዋጋ እየከፈለች ትገኛለች። ህይወት ግን ክፋቷ ብሶባታል። ልጇ ሀሩንን አሞኛል ከቤት ሄዶ መድኃኒት ይዞላት እንዲመጣ አድርገዋለች። ሀሩን ከቤት እንደወጣ በፍጥነት ነበረና ከመና ጋር ማውራት የጀመረችው። አሁን ላይ ስራሽን እየሰራሽ መሆኑን ደስ ብሎኛልና አውቀሽ እየሰራሽ ነው ያለቻት ነበረ። ግን ደግሞ ህይወት አሁን ላይ የመናንም የምታደርጋቸው አካሄዶቿ ሁሉ አንድ በአንድ ስትመለከት ነበርና ፈሪሃ ወደ ኩሽና በምትሰራበት ሰዓት እየጠየቀቻት ነበረ። መናንም ምን እያደረግሽ ነው? እንዴት አንቺ በዚህን ጊዜ ኩሽና ውስጥ ምን ታደርጊያለሽ? እያለች ነበርና እየሰራሁኝ ነው አታይኝም ወይ ያለች ነበርና አንቺ በጭራሽ የማቅሽ መና አይደለሽም፣ የተፈጠረ ችግር ካለ ንገሪኝ እያለች ነበረ። ግን ደግሞ ምንም የተለየ ነገር የለም እንዳየሽው ነው ሁሉም ነገር ብላታለች። መና አሁንም ቢሆን በፍራቻ ውስጥ ሆና ጥያቄዎቿ ምንም እንዳትጠይቃት በመሀል በመጨነቅ ስትናገር ነበረ። መና አሁንም ምንም ነገር የለም ውጪልኝ ብላ ለፈሪሃ አስወጥታታለች። ፈሪሃ በጣም ተጨንቃ ወደ አጎቷ ሄዳ ነበርና ስለ ሀሩን ብዙ ጠይቀዋለች። አጎቷም ያው ብዙም ጤናውን ሰላም ስላልነበረ ጤናው አሳሳቢ ስለሆነ ይበልጥ ስለ ጤናውም ጭንቀት ይዟታል። ምንድነው ማድርገው ብላ ፈሪሃ ጭንቀቷ ግን ስለመና ነበረ። ፈሪሃ የአገዛ አባቷ የታዴ መጥፋት አሁንም ቢሆን መና ለመናገር ሞክራ ነበረ። ለመናገር የፈለገችው ነገር ፈሪሃ ገብቷታል። ወደ አጎቷ የሄደችበት አንደኛው ምክንያት ይሄ ነበረ። አጎቷም የሆንሽው ነገር አለ የተጨነቅሽ ትመስያለሽ እያላት ነበረ። ስለምና በጣም ተጨንቅ ያለው ሁኔታዋ ሁሉ በጣም ግራ ያጋባል ነበረ ያለችው። ምንም እንዳትጨነቂ ልጄ እሷ እኮ ደህና ናትና እያለች ነበረ። በዚህን ሰዓት እያላት ነበርና አጎቴ ምንም መና ደህና ሆነች አልመሰለኝም የሆነ ነገር አለ እያለችው ነበረ። ዝም ብለሽ ስለምትጨነቂ ነው እንጂ ምንም የተፈጠረ ነገር የለም እያላት። በዚህን ጊዜ መና ከቤት ይወጣሉ ብላ እነ ፈሪሃን ነግራታለች። በጣም ድንጋጤ ውስጥ ገብታ እንዴት በጭራሽ መውጣት የለባቸውም እነሱ አይወጡም እያለች ነበረ። ለምንድን ነው የማይወጡት? አሁን ኪሳቸው አስይዤ ከቤት አስወጣቸዋለሁ ታያለሽ እያለቻት ነበርና በጣም ጭንቀት ውስጥ ገብታለች። ፈሪሃማ በጭራሽ ከዚህ ቤት መባረር የለባትም እያለች አንድ አማራጭ እንዳላት በፍጥነት ያንን ማድረግ እንዳለባት ወስናለችምና የገዛ ልጇንም የህይወት ልጅ ሀሩን ጋር ደውላለች በራሷ ስልክ። ሀሩንም ደውላ እንዲመጣ አድርገዋለች። ሀሩን ግን ህይወት እንደዋሸችው ገብቶታል። መና ይህንን ከነገረችው በኋላ በፍጥነት ለመምጣት ሞክሮ ነበረ፣ ግን ደግሞ መጓጓዣም አላገኘም። ሀሩን ግን ወደ ቤት ለመድረስ በጣም ታግሏል። አሁን ለህይወት ልብሳቸውን ይዛ እያወጣች ነበርና በጣም በጩኸት ልብሳቸውንም ሳሎን ላይ አምጥታ በትናለች። በምትመጣ ሰዓት ፈሪሃ የተፈጠረ ነገር ችግር አለ እንዴ እያለች ነበረ። ምንም ችግር የለም ችግሩ እናንተ ናችሁና ስለመናም ስትጠይቅ ነበረ ፈሪሃ መና የሆነችው ነገር አለ እንዴ ምንድነው ሆነችው እያለች ነበረ። ፈሪሃ ጠዋት ላይ መና ሁኔታዋ ስላላማራት የሆነችው ነገር አለ ብላ ነበረ ስትጠብቅ የቆየችው። በዚህን ሰዓት ግን ፈሪሃ ምንም የሆነችው የለም፣ ግን እናንተ ከዚህ መውጣት አለባችሁ ብላለች። አንቺ በጭራሽ ድጋሚ ልትሸውጅኝ አትችይም፣ ከዚህ ቤት አንቺ እኔን ለማባረር ምንም መብት የለሽም ብላታለች። በዚህን ሰዓት ማን ነው ታዲያ መብት ያለው እያለች ነበረ። መብት ያላቸው ደግሞ ታዴና መና ብቻ ናቸውና ስለዚህ አንቺ ከዚህ ቤት መቼም ቢሆን ማስወጣት አትችይም፣ ታዴን እስኪመጣ ጠብቀዋለሁ ብላለች ፈሪሃ። ታዴን በግድ ያስፈረመችውን ወረቀትና መናንም በግድ በማሳመን ለአባትሽ ስትይ ይሄንን ማድረግ አለብሽ ብላ
ከተቀመጠችበት አንስታ ወደ እነ ፈሪሃ ወስዳታለች። ፈሪሃና መናን እንዲፋጠጡ አድርጋለች። መና ግን ይሄ በጭራሽ ማድረግ አልችልም፣ ብዙም ነገር መጠየቅ ትችያለሽ፣ ግን አሁን ላይ ፈሪሃን ከዚህ ቤት ማስወጣት አልችልም፣ ውጪ እንድላት አታድርገኝ ብላት ነበረ። ይሄ ማድረግ ያለብሽ ይሄ ግዴታሽ ነው ብላ መናንም በግድ እንደነሱ እንድትቀርብ አድርጋታለች። መና ውስጧ ሰላምም ሳያገኝ ወደ እነሱ ፈጥና ደርሳ ነበርና ሁለቱም ኬስ እና ሻንጣቸው ይዘው ነበር። በዚህን ጊዜ ምንድን ነው መና የሆንሽው ነገር አለው እያለቻት ነበረ ፈሪሃ። ምንም አልሆንኩም፣ ግን እንዴት እንደምነግርሽ አላቅም እያለች ነበረ። በጣም ስትንተባተብ ቆይታለች ፈሪሃ። መና ምንድን ነው መና የተቸገርሽው ወይንም የተጨነቅሽው ነገር አለ እያለች ፈሪሃም ስትጠይቃት ነበረ። ምንም የሆንኩት ነገር የለ ብላለች። በምትናገራቸው ነገሮች መሀል እያስጨነቀቻት ነበረ። ህይወትም በላ ነገሪያቸው እያለቻት ነበርና በዚህን ሰዓት ምንድን ነው ህይወት እያስፈራራችሽ ነው እንዴ የምታደርገው ነገር እያለቻት ነበረ። ይህንን ፈሪሃ ያለችበት መጀመሪያ ምክንያቷ ከዚህ ቤት እንድትወጡ እፈልጋለሁ ስትላት ነበረ። እንዴት አንቺ እንዴት ከዚህ ቤት እንድንወጣ ትፈልጊያለሽ ብላታለች። ከአንድ ቃል በስተቀር አልተናገረችም ፈሪሃ። ይህንን መና ይሄ ባለቻት ሰዓት ይሄ አንቺ ነሽ የምታወሪው ወይስ ህይወት እያስፈራራችሽ ነው እያለች ነበርና ወደ እሷ ተጠግታ ፍጠኝ፣ መቼም ቢሆን አባትሽ ቢኖር ይሄ ነገር ያደርገዋል ስትላት ነበረ። ስለ አባቷ ለማስታወስ እንድታስታውስ አድርጋታለች። አይ ማንም አላስፈራራኝም በማለት ወደ ህይወት ተጠግታ እጇንም ይዛለች። በዚህን ጊዜ ህይወት በምትይዛት ሰዓት በጣም ተበሳጭተዋል። ፈሪሃ ውስጧ ተሰብሯል። በጣም አዝናለሁ፣ አዝኝብሻለሁ እያለቻት ነበረ። አጎቷ የፈሪሃ አጎትን በጣም ተናዷል። መናና ከህይወት